የኢቢኤስ ቴሌቪዥን ባለቤት ህልፈት ከተሰማ በኋላም በቴሌቪዥን ጣቢያው ውስጥ እጅግ የላቀ ድንጋጤ የፈጠረ ጉዳይ ሆኗል። ባለፉት ሳምንታት የኢቢኤስ ቴሌቪዥን ድምቀት የነበረው ተወዳጁ አርቲስት ነጻነት ወርቅነህን በድንገተኛ ሞት መነጠቃችን ይታወሳል። በዚህ ጉዳይም የተለያዩ ግለሰቦች ጠቅላይ ሚኒስትሩን ጨምሮ ያስተላለፉት ሊሰማ የተገባ መልእክት አለ። ወደ እናንተ የምናደርስ ይሆናል። በሚመገቡበት ምግብ ውስጥ መርዝ የጨመረው አረመኔ ግለሰብ በመጨረሻም ሚስጥሩ ተጋልጧል። በፖሊስም ቁጥጥር ስር ውሏል። ይህ ግለሰብ ይህንን ድርጊት ሲፈጽም የነበረበትን አስደንጋጭ መረጃም ተናዟል። ለጥንቃቄ ጭምር ሊሰማ የተገባ መረጃ ነውና አብራችሁን ስትቆዩ ሙሉ ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። በቤት ሰራተኝነት ተቀጥረው ቤታቸው ከገቡ በኋላ በልጆቻቸውና በእነሱ ላይ ሲፈጽሙት የነበረው ዘግናኝና ከሰውነት ያፈነገጠ ተግባራቸውን በመጨረሻው በፖሊስ ብርቱ ክትትል ከነሙሉ እቅዳቸው የተጋለጡበትን መረጃ የብዙዎች መነጋገሪያ ሆኗል። ይህ ለረጅም ጊዜ በሚስጥር እየተደረገ የብዙዎችን ቤት ሲያምስ የነበረው ተግባር ምንድን ነው? ታደምጡታላችሁ። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛ እያልን ከላይ በመግቢያው ላይ ያስደመጥናችሁ በስፋት መነጋገሪያ የሆነ ሀገራዊ ዜናዎች አከታትለን ወደ እናንተ እናደርሳለን። አብራችሁን ቆዩ። የውጭ ባንኮች ወደ ኢትዮጵያ የዘርፉ ገበያ የመግባታቸው ስጋቱና ተስፋም ኢትዮጵያ የውጭ ባንኮችን ወደ ኢትዮጵያ የባንኮች ዘርፍ እንዲቀላቀሉ የሚያስችለውን ሕግ አርቅቃ ካጸደቀች 1 ዓመት አልፏታል። በአንድ በኩል ከፍተኛ አቅም ያላቸው የውጭ ባንኮች የሕግ ማሻሻያውን ተከትሎ የኢትዮጵያ የፋይናንስ ዘርፍን በማጥለቅለቅ ውስን አቅም ላላቸው የኢትዮጵያ ባንኮች ፈተና ይሆናሉ የሚለውና በሌላ መልኩ ባላቸው የቴክኖሎጂ አቅም ዘርፉን ያነቃቃሉ በሚል ተነስቷል። ይሁንና እስካሁን በተጠበቀው መልኩ ባንኮች ወደ ኢትዮጵያ ሲጎርፉ አልታየም። ለዚህም ደግሞ ብዙ ምክንያቶች አሉ። የውጭ ባንኮች በኢትዮጵያ ውስጥ ገብተው እንዲሰሩ የሚፈቅደው ሕግ የኢትዮጵያ ፓርላማ ካጸደቀበት ታህሳስ ወር 2017 በኋላ ላለፉት 14 ወራት በርካታ አቅማቸው የደረጀ የውጭ ባንኮች ከ130 ሚሊዮን ሕዝብ በላይ ባለው በኢትዮጵያ በተስፋም በስጋትም የታየው ጉዳይ ግን በተጠበቀው ፍጥነት እየተፈጸመ አለመሆኑ ነው የሚነሳው። በዚህ ላይ አስተያየታቸውን የሰጡት የገንዘብና አስተዳደር ባለሙያ ዶክተር አብዱል መናን ሙሐመድ ሁለት አይነት ምልከታዎች ነበሯቸው። በአንድ በኩል መንግስት ተስፋ ነበር የነበረው። የአዋጁ ባለቤት እንደመሆኑ በጎውን ነው ስንናገርም የቆየ ነው። በተቃዋሚዎችና በአንዳንድ ባለሙያዎች በኩል ደግሞ የውጭ ባንኮች ቢመጡ የአገር ውስጥ ባንኮች ከገበያው ያስወጧቸዋል የሚል ነው ስጋታቸው። እኔ ግን ከአውሮፓና አሜሪካ ትላልቅ ባንኮች ተሰልፈው እንደማይመጡ ግምቴ ስለነበረ አያሰጋም እላለሁ በማለት ብዙ መስጋት እንደማያስፈልግ ጠቁመዋል። የውጭ ባንኮች አገባብ ለምን ዘገይ? እንደ አውሮፓውያን አቆጣጠር በ2025 ቢያንስ ከኬንያ፣ ናይጄሪያና ደቡብ አፍሪካ በርካታ ባንኮች ወደ ኢትዮጵያ ይገባሉ የሚል ግምት መኖሩን የጠቆሙት ባለሙያው ነገር ግን እንደተጠበቀው ሳይሆን የባንኮቹ አገባብ ላይ አስቸጋሪ የሚሆኑ ገደቦች መኖራቸውን ጠቁመዋል። አዋጁ ላይ በተለያዩ መንገዶች ነው የውጭ ባንኮች የኢትዮጵያ ገበያ ውስጥ መግባት የሚችሉት። የገንዘብ አስተዳደር ባለሙያው አንደኛው ወኪል ቢሮ መክፈት ሲሆን ይህ አካሄድ ያን ያህል ተጽዕኖ የሚያሳድር እንዳልሆነም አመልክቷል። ሁለተኛው መንገድ ቅርንጫፍ መክፈት ሲሆን ይህም በሙሉ አቅማቸው ስለማይሆን ብዙ ለውጥ አይፈጥርም ይላሉ። ሶስተኛው መንገድ ካሉት የሀገር ውስጥ ባንኮች አክሲዮን መግዛት መሆኑን በመጠቆም ይህም 40 በመቶ ብቻ የሚገደብ በመሆኑ አክሲዮኖች በትንንሽ መጠን በበርካታ ባለቤቶች የተበታተኑ እንደመሆናቸው ማሰባሰቡ ቀላል እንደማይሆን ገልጸዋል። በዚህም የባንክ ሕጉ ጠበቅ ማለት ለውጭ ባንኮች መግባት ቀላል አልሆነም ብለዋል። ባንኮቹ ገብተው በቀጥታ ቅርንጫፍ ከማስፋፋት ይልቅ የሚመርጡት ሶስተኛውን መንገድ አክሲዮን የመግዛት መንገድ ነውም ሲሉ ያክላሉ። መንግስት የውጭ ባንኮችን ወደ ገበያው እንዲገቡ ለምን ፈለገም? መንግስት የውጭ ባንኮች ወደ ኢትዮጵያ እንዲገቡ የፈለገበት ምክንያት በቅርቡ ያብራሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ላለፉት 30 ዓመታት የኢትዮጵያ ባንኮች ብቻቸው እንዲሰሩ ሙከራ ቢደረግም በዚያ የተገኘ ውጤት ማደግ ባለበት ደረጃ ባለማደጉ ለውድድር ሲባል የውጭ ባንኮች ሲገቡ ካፒታልና ቴክኖሎጂ በማምጣት የፋይናንስ ዘርፍን ያሳድጋሉ የሚል እምነት መኖሩን አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ በዚህ ንግግራቸውም ግን የውጭ ባንኮች አገባብ ላይ ከፍተኛ ጥንቃቄ መደረጉን ፍንጭ ሰጥተዋል። የውጭ ባንኮች ሲገቡ ከህግ ገደብ ጉዳዮች ባሻገር እንደ ስጋት የሚያዩት በርካታ ነገሮች መኖራቸውን የሚገልጹት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን ሙሐመድ ከነዚህ መካከል የሀገሪቱ ፖለቲካና ኢኮኖሚያዊ ተጨባጭ ሁኔታዎች ዋነኞቹና ተጠቃሽ መሆናቸውን ጠቁመዋል። የውጭ ባንኮች አክሲዮን ሲገዙ
ትርፋማነታቸው አመርቂ ቢሆን እንኳን የውጭ ምንዛሬ ጉዳይ፣ የተበዳሪ ኢንቨስትመንት፣ የስጋት ሁኔታ ብዙም የፖለቲካ መረጋጋት ዘላቂነት እንደ ቁልፍ ጉዳዮች ይታያሉም ብለዋል። ባንኮችን የመቀላቀል ፍላጎትም የኢትዮጵያ መንግስት አነስተኛ አቅም ያላቸው በርካታ የሀገር ውስጥ ባንኮች አንድ ላይ በመሰባሰብ የተሻለ አቅም እንዲፈጥሩ በተደጋጋሚ ጥሪ ያቀርብላቸዋል። የገንዘብ አስተዳደር ባለሙያው ግን በዚህ ላይ ስጋት አላቸው። ባንኮቹ ቢቀላቀሉ ይህንን ጥቅም ለገንዘብ ተቋሙ ለደንበኛውና ለሀገር ያሰጋኛል የሚለው ሀሳብ በፖሊሲ አውጪውና ተቆጣጣሪው አካል በኩል መገለጽ ይኖርበታል። ባንኮች ቢቀላቀሉ ግን ሰራተኞቹን ከመቀነስ ጀምሮ ባንኮች መሃል የውድድር መንፈስ እስከ ማቀዝቀዝ የሚደርሱ ስጋቶች ሊኖሩ ይችላሉ በማለት ሀሳባቸውን አጋርተዋል። ወደ ሌላኛው መረጃ ተሸጋገርን። ብሔራዊ ባንክ የውጭ ምንዛሬ መመሪያዎች ላይ ማሻሻያ ስለመደረጉ አስታውቋል። በቅርቡ ተሻሽሎ የወጣው የባንክ የውጭ ምንዛሬ መመሪያ ቁጥር እንደዚህ ይላል። አገልግሎት ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙም ተፈቅዷል። ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የሚያገለግሉ ዓለም አቀፍ ካርድ ማዘጋጀት እንዲችሉም ተፈቅዷል። ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሬ ሂሳብ በመጠቀም ለትዳር አጋሩና ለልጆቹ የትምህርት፣ የሕክምና፣ የጉዞ ወጪም ክፍያ ማድረግ ይችላል። ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጭ ከውጭ ንግድ የሚገኘውን የውጭ ምንዛሬ ሳይጨምር በእርዳታ ስጦታ አሊያም ከሌላ የውጭ ምንዛሬ ምንጭ የተገኘ መሆኑን ከተረጋገጠ የተንቀሳቃሽ የቁጠባ የጊዜ ገደብ የውጭ ምንዛሬ ሂሳብ መክፈትም ይችላል። ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሬ የቁጠባ ሂሳብ ለመክፈት ይጠየቁት የነበረው አነስተኛ $100 እንዲቀርም ተደርጓል። ድርጅቶች የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከሀገር ውጭ በሌላ ሀገር መዋለ ንዋያቸውን ፈሰስ ማድረግ እንዲችሉም ተፈቅዷል። ማንኛውም የኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር በመመንዘራሪያም ወደ የውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ ይችላል ተብሏል። የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ የብሮድካስት ኢንዱስትሪ በጥልቅ ሐዘን ላይ ይገኛል። አቶ አማን እንደ አውሮፓውያን አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዓላማቸው ዲያስፖራን ከሀገሩ ባህልና ቋንቋ ጋር ማገናኘት ነበር። ዛሬ ግን ኢቢኤስ ከዛም አልፎ በሚሊዮኖች የሚቆጠሩ ተመልካቾችን በማፍራት በኢትዮጵያ ማህተብ ሆኗል። እሳቸው የጣቢያው መሪ ብቻ ሳይሆኑ የኢትዮጵያ ብሮድካስተሮች ማህበር መስራችና ኢትዮሳትም ጠንሳሽ ነበሩ። የሀገሪቱ ከፍተኛ አመራሮች ህልፈቱን ተከትሎም ሐዘናቸውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክትም አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓልም ብለዋል። አቶ አማን ሰራተኛን በማክበር ለችግረኞች በመድረስ ለወጣቶች የስራ ዕድል በመፍጠር የሚታወቁ የልብ ንጹህ ሰው ነበሩ። ህልፈታቸውም በዛሬዋ ቀን የካቲት 4 2018 የተሰማ ሲሆን ለቤተሰቦቻቸው ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። ነፍሳቸውን በአጸደ ገነት ያኖርልን። ወደ ድሬዳዋ እናመራለን። እምነት ወዴት ጠፋ የሚያሳይ ድርጊት ተፈጽሟል። የሁለት ዓመት ታዳጊ ህፃን አግተው 2 ሚሊዮን ብር የጠየቀው ግለሰብ በፖሊስ ቁጥጥር ስር ውሏል። ይህ ግለሰብ በሁለት ስም ዮሴፍ አሰፋና ደመላሽ ፋንታውን ተብሎ የሚጠራ ሲሆን በህፃኑ ወላጆች ሆቴል ውስጥ በአስተናጋጅነት ተቀጥሮም ሲሰራ ነበር። በተቀጠረ በአንድ ወር ጊዜ ውስጥም የቤተሰቡን የገንዘብ እንቅስቃሴ በማጥናት ህፃኑን አግቶ ወደ ሀረማያ ከተማ በመውሰድ ለቤተሰቦቻቸው የዛቻ ስልክ ደውሏል። የድሬዳዋ ፖሊስ ባደረገው ከፍተኛ የቴክኖሎጂ ክትትል በሰለ ኦፕሬሽን ህፃኑ ላይ ምንም ጉዳት ሳይደርስ ዋና ተጠርጣሪውን ግብረ አበሮቹን በቁጥጥር ስር አውሏል። ፖሊስ አሰሪዎች ሰራተኞችን ሲቀጥሩ መታወቂያቸውን በአግባቡ እንዲያጣሩና ጥንቃቄም እንዲያደርጉ አሳስቧል። በመጨረሻም በምስራቅ ባሌ ዞን ጊኒር ከተማ የተከሰተው እንግዳ ድርጊትን እንመለከታለን። የሰራሁበት አልተከፈለኝም በሚል ቂም በቀል ሙሐመድ ኑሆ የተባለ ግለሰብ በ40 ኩንታል ስንዴ ሰብል ላይ ራውንድ አፕ የተባለ አደገኛ መርዝ በመርጨት አውድሞታል። ይህ ግለሰብ ድርጊቱን መፈጸሙን ለፖሊስ ያመነ ሲሆን የጊኒር ወረዳ ፍርድ ቤት በሰው ንብረት ላይ ጉዳት በማድረስ ወንጀል በ1 ዓመት ቀላል እስራት እንዲቀጣም ወስኖበታል። ፖሊስ እንዳስታወቀው አለመግባባቶች በሽምግልና ወይም በሕግ ካልተፈቱ ወደ በቀል ማምራት ዋጋ ያስከፍላልም ብሏል። በሌላ መረጃ እስከምንገናኝ ቸር ያቆየን።